አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 17 በዚች ቀን አሞራዊ ቅዱስ እንጣዎስ በሰማዕትነት ሞተ። ይህም ቅዱስ አስቀድሞ ክርስቶስን የካደ ነበር፣ ገንዘብ ለማከማቸትም የሚተጋ ነበር። በአንዲትም ዕለት ወደ ደማስቆ ከተማ ሄደ። የበዓላቸው ቀን ነበርና ሕዝቡ ተሰብስበው ሳሉ ወደ ምስራቃዊ ቅዱስ ቴዎድሮስ ቤተ ክርስቲያን ውስጥ ገባ። ገብቶም ዕቃዎችን ማቃጠል ጀመረ፣ መስቀልንም ሰበረ። ከዚህ በኋላ በሰማይ ውስጥ የእሳት ፍላጻዎች ይዘው ከሃዲዎችን ሲነድፏቸው አየ። እርሱንም የቀኝ ጎኑን አንዲት ፍላጻ ነደፈችው። ያን ጊዜም ተጨንቆ ላቡ ተንጠፈጠፈ። ከጥልቅ ልቡም እንዲህ ብሎ ጮኸ። የቅዱስ ቴዎድሮስ አምላክ የሕያው እግዚአብሔር ልጅ ጌቴ ኢየሱስ ክርስቶስ አመንኩብህ። ከእንግዲህ ዳግመኛ ሌላ አምላክ እንዳያመልክ በልቦናው ቃል ገባ። በቤተ ክርስቲያን ውስጥ ያሉ ክርስቲያኖችም በእርሱ ላይ የሆነውን አላወቁም። ነገር ግን ጩኸቱንና የሚናገረውን ሰምተው አደነቁ። እምነታቸውም ጠነከረ፣ እጅግም ጸና። እንጣዎስም ኤልያስ ወደሚባል ጳጳስ ሄዶ በእርሱ ላይ የሆነውን ሁሉ ነገረው። የክርስትና ጥምቀትንም ያጠምቀው ዘንድ ለመነው። ጳጳሱም በውኃው ላይ በጸለየ ጊዜ የብርሃን ምሰሶ እንደ ቀስተ ደመና ሆኖ ሕዝቡ ሁሉ እያዩት ወረደ። ቅዱስ እንጣዎስም ተቀመጠ። ከእርሱም ጋራ ከአይሁድ ከአረሚ 10,795 የሚያህሉ ሰዎች ተጠመቁ። ክብር ይግባውና የጌታችን ኢየሱስ ክርስቶስን ስጋውና ደሙን ተቀበሉ። ቅዱስ እንጣዎስም እንዲህ አለ። እነሆ ይህን እያደረግኩ ሳለ በእንቅልፌ ሕልምን አየሁ። ብርሃንን የለበሰች ሴት እጄን ያዘችኝ፣ ወስዳም ወደ ኢየሩሳሌም አደረሰችኝ። ወደ መሰዊያው ቀረበችኝ። እኔም ቅዱስ ቁርባንን ለመቀበል ተዘጋጀው። በመሰዊያው ውስጥ ነጭ በግን አየሁ። ካህኑም በዕርፈ መስቀል በሰዋው ጊዜ ደሙ በጽዋ ውስጥ ተጨመረ። ከእርሱም የክርስቶስ ስጋና ደም በተቀበልሁ ጊዜ ስጋው ንጹሕ ህብስት፣ ደሙም ጥሩ ወይን ሆነ። ከዚህም በኋላ በደማስቆ ጎዳና ሲጓዝ አስቀድሞ የሚያውቁት ያዙት፣ ወደ ንጉስም ወሰዱት። ንጉስም ክርስቶስን በማመን እንደጸና አይቶ ጥርሶቹን እስቲበተኑ አፉን በበሮታ እንዲመቱት አዘዘ። አፉም ደምን ተመላ። ከዚህ በኋላ እህል ውሃን ሳይጠጡ በተበሳ ግንድ ውስጥ 7 ቀን ያህል አሰሩት። ከዚያም አውጥቶ ዲን፣ ሙጫ፣ ዝፍት ከስብ ጋር ባለበት እሳት ውስጥ ጨመሩት። ከእርሱም የመልካም መዓዛ ሽታ ወጣ። ወታደሮችም ከእሳት ውስጥ ቆሞ ሲጸልይ ያገኙት። እሳቱም አልነካውም። ወደ ንጉስም ወስደው ንጉስም የስራዬን ኃይል መቼ ተማርክ አለው። ቅዱስ እንጣዎስም ንጉስን እንዲህ አለው፣ ስራዬንስ አላውቅም፣ ነገር ግን ክብር ይግባውና በጌታ ኢየሱስ ክርስቶስ ኃይል አሳፍርሃለሁ። ንጉስም ቁጣን ተመልቶ ራሱን በሰይፍ ቆርጦ ዘንድ አዘዘ። ከዚህ በኋላ ቅዱስ እንጣዎስ ፊቱን ወደ ምስራቅ መልሶ ቆመ። እጆቹንም ዘርግቶ ነፍሱን ወደ እግዚአብሔር አማጸነ። ሲጸልይም ወደ እርሱ እንደሚል ቃል መጣ። ከእስጢፋኖስ እና ከጊዮርጊስ ጋር ተርፍ ዘንድ አገልጋዬ በሰላምና ጸሎቱንም በፈጸመ ጊዜ ራሱን ቆረጡት። ምስክርነቱንም ፈጸመ። ከስጋውም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የእንጣዎስ ወንድም ቅዱስ አክራጥስ ምስክር ሆኖ ሞተ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከደቡብ ግብፅ አቡስ ከሚባል አውራጃ መኖፍ ከሚባል ታናሽ መንደር ቅዱስ ያዕቆብ በሰማዕትነት ሞተ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። ከእርሱ መወለድ በፊት 3 ሴቶች ልጆች ወልደው ነበር። ጥቂትም ባደጉ ጊዜ እንዲያስተምሯቸውና በፈሪሃ እግዚአብሔር እንዲያሳድጓቸው በገዳም ለሚኖሩ ደናግል ሰጧቸው። የብሉይና የሐዲስ መጻሕፍትን ተማሩ። ወላጆቻቸውም ሊወስዷቸው በወደዱ ጊዜ እነርሱ ከደናግል ገዳም መውጣትን አልወደዱም። ነገር ግን ለድንግል ማርያም ለልጇ ክርስቶስም ሙሽሮች የሆኑ ዘንድ መረጡ። ወላጆቻቸውም ከእርሳቸው በመለየታቸው አዘኑ። መሐሪ ይቅር ባይ እግዚአብሔር በዚህ ቅዱስ ያዕቆብ መወለድ አጽናናቸው። 7 ዓመትም በሆነ ጊዜ አባቱ አውሎ ወደሚባል ሀገር ጥበብን ይማር ዘንድ ላከው። ትምህርትም ተምሮ በትምህርት ሁሉ ፍጹም ሆነ። አባቱም ለገንዘቡና ለጥሪቱ ለእንስሶችም ሁሉ ተቆጣጣሪ ያደረገው። በዚያም አንድ በስውር ብዙ ትሩፋትን የሚሰራ የበጎች ጠባቂ ነበር። በክረምትም በበጋም ብዙ ጊዜ ወደ ውሃ ጉድጓድ እየወረደ መላዋን ሌሊትን ሲጸልይ ያድር ነበር።
ቅዱስ ያዕቆብም ሽማግሌውን የበግ ጠባቂ በሚያደርገው አምሳል እያደረገ በዚህ ስራ ብዙ ዘመን ኖረ። ከዚህ በኋላ ሰይጣን በክርስቲያን ወገኖች ላይ መከራን አስነሳ። ብዙዎች ክርስቲያኖችም በሰማዕትነት ሞቱ። በዚያንም ጊዜ ቅዱስ ያዕቆብ በሰማዕትነት ይሞት ዘንድ ከዚያ ሽማግሌ ጋር ተስማማ። ቅዱስ ያዕቆብም ከሽማግሌው ጋር ሄዶ ይመለስ ዘንድ አባቱን ፍቃድ ጠየቀ። እርሱም ሂድ አለው። በሄዱም ጊዜ በላይኛው ግብፅ የንጉሥ ልጅ ቅዱስ ዮስጦስን መኮንኑ ሲያሰቃየው አገኙት። ሽማግሌውም ልጄ ሆይ ይህ የንጉሥ ልጅ መንግስቱን ትቶ እውነተኛውን ንጉሥ ክርስቶስን እንደተከተለ ከሚስቱና ከልጆቹም እንደተለየ ተመልከት። እኛ ድሆች ስንሆን ለምን ችላ እንላለን? ልጄ ሆይ እንግዲህ ተጽናና፣ ከወላጆችህም በመለየት አትዘን አለው። ከዚህም በኋላ ወደ መኮንኑ ቀርበው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ፣ የረከሱ አማልክቶችንም ረገሙ። ያን ጊዜም መኮንኑ አስቀድሞ ሽማግሌውን ይዞ ጽኑ ስቃይ አሰቃየው። ራሱንም በሰይፍ ፈጥኖ አስቆረጠው። ምስክርነቱን ፈጸመ። ቅዱስ ያዕቆብን ግን ታላቅ ስቃይን አሰቃየው። ከገመድ በተሰራ ጅራፍ ገረፈው። ድንጋይንም በእሳት አግለው በሆዱ ላይ አኖሩ። ዓይኖቹንም አቅንቶ ክብር ይግባውና ወደ ክርስቶስ እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ ከዚህ መከራ እርዳኝ አጽናኝም። ያን ጊዜም ያለምንም ጉዳት አስነሳው። ከዚህ በኋላ በማቅ ውስጥ አስጠቅልሎ በባህር ውስጥ አስጣለው። የእግዚአብሔር መልአክ አውጥቶ ያለ ጉዳት በመኮንኑ ፊት አቆመው። መኮንኑንም አሳፍረው የረከሱ አማልክቶቹንም ረገመ። ከዚህ በኋላ ፈርማ ወደሚባል አገር ላከው። በዚያም የፈርማ መኮንን ጽኑ ስቃይ አሰቃየው። መላሱን ቆረጠው። ዓይኖቹንም ቅንድቦቹንም አወጣ። በመንኮራኩርም ውስጥ አኬዱት። በመጋዝም መገዙት። ሕዋሳት ሁሉ ተሰነጣጠቁ። ደሙም እንደ ውሃ ፈሰሰ። የእግዚአብሔርን መልአክ ሱሪያል ወርዶ ቁስሎቹን አዳነለት። መኮንኑም ከማሰቃየቱ የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘና ቆረጡት። የሰማዕትነት አክሊል ተቀበለ። ከገምኑዲ አገር የሆኑ አብርሃምና ዮሐንስም ከእርሱ ጋር ሰማዕታት ሆነው ሞቱ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት በባልንጀሮቹ ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የቁስጥንጥንያ ሊቀ ጳጳሳት የእለእስክንድሮስ ዕረፍቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 18 በዚች ቀን ቁጥሩ ከአባቶቻችን ሊቃነ ጳጳሳት ጋር የሆነ የእስክንድርያ ሊቀ ጳጳሳት አባ እለእስክንድሮስ አረፈ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ለተጸምዱከ ዘልፈ ለላነበብ ተወከፍ ዘኔቴ መጽሐፈን ተደሰከ እግዚኦ ጸዲቀ ምርት ኩፈ ላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ በዛቲ መካን እስከ ረገይሊ ቆኑስ ሕፃን ለዛውፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንውስ ተረጎመ ሳዲስ ወለሰማ ቃሎ በዝነፈስ በጸሎተሙ ማርያም አረቄተ ኩሉም ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውን ከኛ ጋር ትኑር። ኦ አምላክነ በከመ ትቆም ከሳና ወለዘሳት